ይኸውላችሁ ከበሩ ኋላ የታያችሁ ሰው አለ የለም? ይሁ ከበሩ ኋላ ኦኬ፣ ማን እንደሆነ ነግራችኋለሁ። ከኔ ጋር ተከታተሉኝ ማለት ነው ጋይስ። ሌላው ደግሞ ስለ ቡርኬ ከበሩ ኋላ ያለውን ቪዲዮን አስገባላችኋለሁ። ስለ ቡርኬ ተረጋጋ። አልተረጋጋህም። ተረጋጋ። ከማንም ከምንም በላይ መረጋጋት አለብህ። ተረጋጋ። ምክንያቱም አንደኛ አሁን እየተሳደብክ ነው። አንዴ መላጣ ልጅ ምናምን እያልክ ነው። አንደኛ ሀይሚን አክብራት። ሁለተኛ ነገር ደግሞ ለሀይሚ ጊዜ ኑርክ፣ ቦታ ይኑርክ። ሀይሚን አክብራት። ሌላ ሰው እያስከተላችሁ አትምጡ። ፍፄም አያስፈልግም በእናንተ ህይወት፣ ኤፍሬምም አያስፈልግም በእናንተ ህይወት፣ ማንም አያስፈልግም። በእናንተ ህይወት የሚያስፈልገው ጋሽዬ ብቻ ነው። ምክንያቱም አሁን ሁኔታችሁ የተለየ ነው። ኢቨን እንኳን አንተ እያናገረች እሷ ሴት ናት። ሴት ልጅ በተፈጥሮ ወንድ ልጅ እንዲለማመጣት ትፈልጋለች። አንተ እንዲህ ስላልኩሽ በቃ አብረን እንኖር ስላልኩሽ አብረን እንቀጥል ስላልኩሽ እንደዚህ ስላልኩሽ አንቺ መስማት አትፈልጊም እኔን ምናምን በጩኸት አይደለም፣ በፍቅር ነው። እቅፍ አርገሃት ኦኬ፣ እየሳምካት እያባበልካት ብትላት ሴት ልጅ ናት። ሴት ልጅ እኛ ሴቶች በተፈጥሯችን ሰው እንዲያባብለን እንፈልጋለን። በቃ እንዲያባብለን ሰው ከኛ ጋር እንዲሆን እንፈልጋለን። ሀይሚም ያ ነው የምትፈልገው ካንተ። አንተ ግን እየጮክ ፎቶ እየወረወርክ እቃው እንዳለ እየወረወርክ ወደዛ በቃ ሂጂ ውጪ ምናምን እያል እንደዛ አለ። እስኪ አቅርባት እስኪ አቅፋት እስኪ አቅፈ ጠይቃት እስኪ ምንድነው የሆንሽው በላት፣ ምንድነው የገጠመሽ በላት እስኪ። ሴት እኮ ናት፣ ሴት ናት፣ ገባ? ሴት ናት። ሴት እስከሆነች ድረስ ደግሞ ሴት ደግሞ ባህሪያችን እንደዚህ ነው። ከፍቅረኛችንም ከባላችንም ስንጣላ መለመን እንፈልጋለን። ተለምነን ተለማምጦን ምናምን ካልሆነ በስተቀር እኛ ወንድ ልጅ እንደዚህ በዚህ ደረጃኛ ለምንም ምናምን ትናንልም። ይሄ ደግሞ ተፈጥሮ ነው፣ የሴት ልጅ ተፈጥሮ ነው። አንተ ግን ቶሎ ቁጣ ነው ቡርኬ። ለምንድን ነው የምትቆጣው? ለምን ትቆጣለህ? አትቆጣ፣ ተረጋጋ። በዛ ላይ ደግሞ 10 ጊዜ ይሄ የመላጣ ልጅ የምትለውን ነገር አቁም። እሷ የመላጣ ልጅ አይደለችም። ገባ? ጋሽዬ ነው መላጣ ወይስ የጋሽዬ? እና የምትናገራቸውን ቃላቶች ላይ ለሀይሚ ክብር ይኖርክ። አክብራት፣ ውደዳት፣ አፍቅራት፣ አቅፋት፣ ቦታ ስጣት። የእውነት ሀይሚ በጣም የምትለይ ሴት ናት። በቃ ጥፋት ሊኖርባት ይችላል፣ ልታጠፋ ትችላለች፣ ችግር ሊኖርባት ይችላል። የለባትም አይደለም። የሰው ልጅ ይሳሳታል፣ አትሳሳትም አይደለም። ግን ሴት ናት። እንደ ሴት ደግሞ አንተ ካቀፍካት፣ አቅፈት ከጠየቅካት እየሳምክ እውነታውን ትነግርሃለች፣ አንድ ሳትደብቅ። እኛ ሴቶች ባህሪያችን እንደዚህ ነው አይደላችሁም? ሴቶች ተናገሩ። ብዙ ተከታዮቼ ሴቶች ናችሁ አይደል? ባሎቻችሁ ሲያቅፏችሁ እየሳሙ ሲጠይቋችሁ የደበቃችሁት ነገር እንኳን ቢኖር እውነት ታወራላችሁ አይደለ? ግልጽ ነው። ፍቅረኛችሁም እንደዛው። ቡርኬ በመጀመሪያ ለሀይሚ ፍቅር ስጣት፣ ቤተሰቦቿን አክብር። ከዛ በተረፈ ደግሞ ኤፍሬም የምትባል ደግሞ ከነሱ መሀል ውጣ። አንተ አታስፈልግም። አንተ ውጣ። ፍፄ አንተ ራሱ አታስፈልግም። ምክንያቱም አንተ ራሱ የሚመጡ ሴቶች አለሌ ሴቶችን እየሰበሰብክ አምጥተህ ቤቱን የምታሳየው አንተ ነክ። ለነሱ መረበሽ፣ ለነሱ ህይወታቸው እንደዚህ መሆን መበጥበጥ፣ በህይወታቸው ደስተኛ ላለመሆን ትልቁና ዋነኛው ባለምክንያት ባለቤት አንተ ነክ። ማነክ? ፍፄ ማለት ነው። ስለዚህ ፍፄ አሁንም ቢሆን ከነሱ ህይወት ለመውጣት ሞክር። ከነሱ ህይወት ውጣ። ለነሱ ምንም አይነት ቦታ የለህም። አታስመስል። እኔ አስመሳይ ሰው አይመቸኝም። በቃ ምንም አንተ ነክ። ሴቶቹን ቤት የምታሳያቸው አንተ ነክ። ቤት እያያዝካቸው የምትመጣው አንተ ነክ። ቡርኬ ግን ለዛሬ እኔ ነግሬ ካለው እኔ ወድሃለሁ፣ አከብረሃለሁ። ምንም ነገር ቢሆን ማንኛውም ነገር ቢሆን እንደ ታውቃለህ፣ እንደ ወንድ አቅፈ ጠይቃት። ሴት እምቡር ብላ ፎቶ አይደል ያነሳችሁ ሀይሚ? የዛኔ ቅፍ አርጋት እየሳምካት ማለት ነው። ሀይሚዬ የኔ ውድ የኔ ፍቅር እኔ እወድሻለሁ እንድትለይኝ አልፈልግም ነው እንጂ ማለት ያለብን። ስሚ እኔ በቃ አብረን እንኖር ስላልኩሽ ነው ምናምን። እንዴ እሷ እኮ የቤት ሰራተኛ አይደለችም። የቤት ሰራተኛም እንደዚህ አይመነጫጨቅም። ፍቅረኛ ናት። አቅፈህ እየሳምክ እያባበልክ ፀጉሯን እያሻሸክ ንገራት፣ ትሰማሃለች። እስኪ ፍቅር ስጣት። እኔ ቡርኬ ለሀይሚ ፍቅር ስትሰጣት አይቼ አላቅም። ፍቅር ስጣት። ፍቅር ነው የምትፈልገው ልጅቷ። ፍቅር አጥታ ነው እንደዚህ እየሆነች ያለችው። በቃ ይሄ ነው ምልክ። እኔ ቡርኬ እኔ አንተ መናገር ፈልጌ አይደለም በዚህ ደረጃ፣ ግን የማየውና የደበረኝን ነገር ከመናገር ወደኋላ አልልም። ቤተሰው ደግሞ ቀይ መስመር ነው፣ አክብር። ይሄ የመላጣ ልጅ የሚባለውን ነገር አቁም። ሀይሚ የመላጣ ልጅ አይደለችም። እኔ ቡርኬን አንድም ቀን ተናግሬ ካላቅም እመኑኝ ደግሞ አይለያዩም። አንዳንዶቻችሁ አሁን ብዙዎቻችሁ አላችሁ ሀይሚና ቡርኬ እንዲለያዩ የምትፈልጉ፣ ሀይሚና ቡርኬ በቃ ከዚህ በኋላ ለየብቻ መስመር እንዲኖራቸው የምትፈልጉ። ይህንን ነገር እኔ አልደግፈውም። እንዲለያዩም አልፈልግም፣ እነሱም አይለያዩም። ህይወታቸው በአንድነት በህብረት ይቀጥላሉ።
ይህንን እመኑበት። አንዳንዶቻችሁ በጣም ወጣ ያለ አመለካከት ለነሱ ያላችሁ ትክክል አይደለም። በቃ ትክክል አይደለም። እነዚህ ልጆች ናቸው፣ ታዳጊ ናቸው። ከወደዳቻቸው እኩል ይዋቸው፣ ከወደዳቻቸው ጥፋቶቻቸውን ንገሯቸው። እንደዚህ ነው ብላችሁ አሳምኗቸው። ከዛ በተረፈ ግን ይሄ ያልሆነ መስመር አትውጡ፣ ከልክ አትለፉ። አንዳንዶች ፎቶ አሁን ትሄዱና ቲክቶክ ላይ ፎቶ ዘቅዝቃችሁ ሁለቱንም ምከሯቸው፣ ንገሯቸው። በቪዲዮ ላይ ሀሳብ ስጡበት። ገባችሁ? በመወያየት በመነጋገር እመኑ። በቃ ይሄ ነው የምለው። ቡርኬ ግን ሀሳብክን ቀይረክ ልጅቷን ይዘክ ልጅቷ ተስፋ ከቆረጠች ከሄደችብክ በኋላ ነገ እየየ ብትል ደንባ ብታለቅስ ሀይሚን አታገኛትም። ቡርኬ በጣም ነው የሚቆጭክ። የምሬን ነው ምልክ ይቆጭሃል። ትጸጸታለህ። በህይወትክ ደስተኛ መሆን አለብክ። ለህይወትክ ጊዜ ሊኖርክ ይገባል። ህይወትክን በቃ ማለት ማድረግ ያለብክን ነገር ማድረግ አለብክ። በቃ ለሀይሚ ቦታ ስጣት። ሌላ ሰው አታስገቡ። መንገደኛ ሰው አትጥሩ። ማንም ለእናንተ የሚጠቅማችሁ ሰው የለም። እመኑኝ። በቃ እኔ የምለው ይሄ ነው። ጋይስ እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁን ኮመንት ላይ አስቀምጡ። ሁለቱም መቼም አይለያዩም። እመኑኝ።